ደግሞ መልክና ጸባይ ብቻ አይደለም ያለሽ ቆንጆ ሙያም አለሽ። እኔ አይደለም የሰራሁት ሮማን ነች። ሮሚ ማለት ቅድም አብራሽ የመጣችው ልጅ ነች? አዎ ባቡሬ እሷ ናት። ያው የጎደለ ነገር ቢኖርም ምኞቴን በማሳካቴ በጣም ደስተኛ ነኝ። እንኳን ደስ አለሽ ለሊ። ዋናው አንቺ መደሰት ነው። አሁንም ግን መጠንቀቅ አለብሽ። አክስትሽ አንቺን ለማጥቃት ወደኋላ አትልም። እሱም አጠነቀቃለሁ። በድጋሚ አንተ እንደሰጠኝ እድል አይነት የሚሰጠኝ ሰው ማግኘት አይመስለኝም። አዎ ለሊ፣ እንዴት ስራ መስራት እንደምችል ራሱ አላውቅም። ጠዋት እየተከታተሉኝ ነበር። እጥፍ ብዬ ባላመልጣቸው ኖሮ እኔም አንቺም አልቆልን ነበር። ግን እስከ መቼ እንደዚህ እንቆያለን? ትንሽ ጊዜ ነው እሱማ። ያው እኔን አክስትሽ እስክትረሳኝ። አንቺ ግን መቼም አልረሳሽም። እንድትረሳኝ አልፈልግም ባቡሬ። እድሜ ልኳን ያደረገችኝ ነገር ስታስብ እንድትኖር ነው የምፈልገው። ዛሬ ዴቭ ምን ሆኖ ያልመጣው? ወይ እኔ ልሂድ በቃ። ግን ደግሞ እኔ ብሄድ የለብንም? አይደል? አቤት። ዴቭ ትንሽ ራሱን አሞታል። እንጂ ራስ ምታት መድኃኒት ውሃ ይዘሽለት ሂጂ። እኔ ልተኛው። ነግሬሃለሁ። ከዚህ በኋላ ጊዜ መስጠት አልፈልግም። ዴቬኒ እንዲሆን እፈልጋለሁ። ግድ የለም በቃ አስተካክል። ይደውልሻል። ይመችሽ። እሺ በቃ ለኪው ሮማ እንዴት ነው የሚሳካላችሁ ይመስልሻል? አዲፍ በአሁኑ እርግጠኛ ነኝ ይሳካላታል። እንደው ያድርግላት። ታውቂያለሽ ለሊ ከዚህ በላይ የሚገባት ልጅ ነች። ልክ ነህ። ለሊ ደስተኛ በመሆኗ ማነው ደስ ያለው? ለሊ የአክስቷን ሴራ ሁሉንም አክሽፎ ዛሬ ላይ ደስተኛ እንድትሆን አድርጓታል። ለሊ ከዚህም በላይ መደሰት አለባት። ዴቭና የአደይ የሮማን ደስታ መቆጣጠር አቃታቸው። ኢላ ትቷት ቢሄድም ግን ጓደኞቿ ከሷ ሊለዩት አልፈለጉም። የቤተሰቦቿ ሀብት እንዳለ ወደ ራሷ እንዴት ተመለሰላት ስትሰማ ራሷን መቆጣጠር ነው ያቃታት። አደይ የሷ ደስታ ለሷም ደስታዋ ስለሆነ ዛሬ ልልዬ በጣም ነው ደስ ያለኝ። ደስታሽ ደስታዬ ነው የኔ ውድ፣ ከዚህ በላይ መደሰት አለብሽ ትላታለች። ዴቭም እንግዲህ ይሄን ያክል ያስደስትሻል ብዬ አላሰብኩም ነበር። የሰው እኮ ደስታ ላካስ ያስደስትሻል የኔ ዋ ሲላት፣ እንዲህ በጣም የሊሊ ነገር ከምንም በላይ ያስደስተኛል ትለዋለች። አሹ የሂሩትን ስልክ ቀጥታ ሲደወል ዳይሬክት ቶሎ ነው ያነሳለ። ለምንስ እንደዚህ ይሆናል? ምን እየፈለገ ነው ብሎ እንግዲህ ሂሩት ይላል። ሂሩትም ለምን ስልኬን ታነሳለህ? እኔ ባልፈለግኩት መንገድ ላይ አንተ ስልክ ማንሳት ለምን አስፈለገህ? የምፈልገው ስልክ ነበረ ለምን ብለህ አነሳህ ብላ ገጭጓ ትላለች። የራስሽ ጉዳይ። እንግዲህ ስልክ ሲደውል የሆነ ጠባይ የሌለው ሰው ነው የደውልልሽ፣ ማንሳት ስለነበረብኝ ያነሳሁት፣ ግን ደስ የማይል ሰው ነው ይላታል። እሷም ምን ብለህ አነሳህ ብላ እንግዲህ ጓ ብላለች። ላነሳው ምንድነው ችግሩ? ምንድነው ያልኩት ነገር የለም። ይሄው ብደውልለት ደጋግሜ እንኳን ሊያነሳልኝ ፍቃደኛ አይደለም ትላለች ሂሩት። ፍቃደኛ ያልሆነበት መንገድ ደግሞ እንግዲህ የራሷ የሆነ ምክንያት ይኖራታል።
ሚላት ዴቭን ለማጥመድ እንግዲህ ሆን ብላ መታለች። የሚላት ዴቭን ማጥመድ ለምን አስፈለጋት? ዴቭ አልፈልግም እያላት ይሄን ያክል አደጋ ስለሆነ ብቻ በቅናት መንፈስ እንደዚህ መሆን አልነበረባቸውም። ዴቭን ሁሉም ሴት ለኔ ይለዋል። እንግዲህ ጠላውን አደይ ትጠምቃለች፣ ማን ይጠጣዋል? ሚላት ወይስ ፍቅር? ማንኛቸው ነው ለሱ የሚሆኑት? አንቺ ምን ሆነሽ ነው ዴቭ የምትዩ? ዴቭን ምን ተናርግ ነው የምትዩ? ያለ አሹ እንግዲህ በወሬ አጥምዶ ይዟታል። እሷ ልትረዳውም አልቻለችም። ዴቭን ወደ ራሷ እንጂ ለማንም እንዲታጋራ አልፈለገም። ዴቭም ምንም የሚገባሽ ነገር የለው፣ ምንም አይመለከትሽም፣ የኔ ነው በሚልባትም ሰዓት ራሷን አሳልፋ እንደማሰጠው ጠንቅቃ ነግረዋለች። አሹን ለምን ሂሩት ጋር ከምትሰራ እኔ ጋር ብትሰራ ያዋጣሃል፣ ቲክቶክ አብረን እንስራ ትለዋለች። ፍቅር እንግዲህ አሴሩን ዴፍታ ነይ አልጂ እያለች ታታግላታለች። ቤዛ የእጇን ነው ያገኘችው። ዙሮ ፍቅር ላይ መውደቋ በጣም ከባድ ነው። በዛን ሰዓት ላይ ሚላት ትመጣለች። ሚላት ስትመጣ ቆይ ምንድን ነው የምትይው አንቺ ብትላትም አይ ዴቭን ፈልጌ ነው እንጂ አንቺን ፈልጌ አልመጣሁም ትላለች። ቤዛም እናንተ እዚህ ትጃጃሉ፣ ቤዛና አደይ እዚህ የሉም። ቤዛና አደይ ያሉበትን ሁኔታ ቁጭ ብላችሁ እንትን ተምትሉ ለምን አደይን ዳይመንድ ጋር አታለያዩአትም ትላለች። ለምን አንቺ ምን አገባሽ እዚህ መካከል ትላለች። ፍቅርም እናንተ በጎች እዚህ ቁጭ ብላችሁ እያለች በዛን ሰዓት ላይ ዴቭና አደይ ከችላሉ። እንዴ ምን እየሰራችሁ ነው? ሴራ እንደሚስጠነስሱ ሴራ እንደሚሰሩ ታውቃለች። ቤዛ ግን ሁለቱን ለማጋለጥ ሆን ብላ ተነስታ ነበር በዛን ሰዓት ላይ። ቆይ ምን እያልሽ ነው ፍቅር ምንድን ነው እያለች እንግዲህ ቤዛም ትለፈልፋለች። አደይም ምንድን ነው ቤዛ እያለች ያለችው ፍቅር ምንድን ለማድረግ አስባችሁ ነው በምትልበት ሰዓት ላይ ማንም ፈቃደኛ ሆኖ ሊነግራት አልፈለገም ነበር። አሹራቱን እንግዲህ ለሂሩት እያለ ይገኛል። እንዴ ፍቅርና ጉርሻ ሲያጨናንቅ ነው እንጂ እንደዚህ ሲሆንማ ምንም አይጥምም ይላታል። በዛን ሰዓት ላይ ሂሩት ተረተው እንደዚህ እንትን አትበለይ በምትለው ሰዓት ላይ ቤዛ በር ትቆረቁራለች። ቤዛ በር በምትቆረቁርበት ሰዓት ላይ እንግዲህ ሂሩት ኢሉ የት ናት? ኢሌኒኒ ታርገሻት ነውና ነይ አንጫት። ሊሊ ባንቺ ምክንያት ነው እየጠፋችው። ሊሊ በዚህ ጉዳይ ነው እንትን ያለችው። ባካቸው ተወኝ። ሁሉም ሰው ሲያሰቃየኝ ለሁሉም መልስ መመለስ ታክቶኛል። የማውቀው ታሪክ የለኝም ትላለች ቤዛ። ይሄ ሁሉ ሴራ የምታሴረው ለገንዘብ ለማግኘት ስትል የፍቅርን እናትም ከማገቱ ወዲህ ኋላ አትልም። ነገ ከተመቻት የፍቅርን እናት ማገቷ የማይቀር ነው ቤዛ ግን እስከ መቼ ድረስ ነው በዚህ ሁኔታ የምትቀጥለው? ቤዛ ለምንድን ነው እንደዚህስ እየሆነች ያለችው ማለት ነው? ሁለታችሁንም እኔ የሚያውቀው ታሪክ የለኝም። እዛ ለዳይመንድና ለሽልጣን እንትን ብያለሁ ትላለች። በዛን ሰዓት ላይ ዳይመንድ እንደማይለቃት ስላወቀች ነው። አደይ የሊሊ መጥፋት አስጨንቋት ባለበት ሰዓት ላይ ዴቭ ከችልላታል። ማታ ማታ ዴቭ ሲመጣ ደስ ባይላትም ውስጧን ደስ እያለው ተላይ ፍቅር እናትን እየፈራይ ትገኛለች ማለት ነው። የፍቅር እናት ምንም እንደማትላት ብታውቅ እንኳን እሷ ደስተኛ አይደለችም ይሄንን ነገር ለመቋቋም። በዚህ አጋጣሚ ላይ ነበር ሊሊ ወደ እሷ ቀጥታ ስልክ እየደወለችላት። ቆይ ስልክ እየደወለ ነው፣ ማን ነው? ሊሊ መስመር ነው፣ እንዴት ላድርገው በምትለው ሰዓት አንሽላት፣ የሚፈጠረውን ነገር አታውቂም፣ እስቲ አንሽና የሚሆነውን ነገር እንስማ ይላታል። የሊሊ ስቃይ ዛሬ ማብቃቱ ደስ የሚል ነገር ነው። ይሄ ሁሉ ግን ዴቭ የነ ዳይመንድ መንቀሳቀስ ልጁን እጅ ተፈንጅ እንዲያዝ ስላደረገው እሱን ፈርቶ ነበር ወደ ሌላ ቦታ ላይ ያዘዋውራት የቻለው። አልሄድም እግሬን አሞኛል ስትለው ግን እቅፍ አድርጎ ነበር ይዟት እየሄደ ባለ ሰዓት ላይ መሀል ላይ ሲደርስ ለመነችው። ብትለምነውም ግን እሱ ደስተኛና ፈቃደኛ አልነበረም።
እነ ኪንጉም ፍለጋቸውን እንደቀጠሉ ይገኛሉ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጉ ቤተሰብ ይሁኑ።